ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት የለሽ? ሃይማኖት ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽ? አይሃፍ አለኝ፣ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜና ድሪስ ብዙ ጊዜ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛውን ካገኙ በኋላ ኖርማሊ እኛን አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ብሆን ኦርቶዶክስን አትወኪም ያለውስ ኦርቶዶክስን አይወክልም እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ እያደረገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ አገኘ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለው አብስ ኦርቶዶክስን አይወክልም። ይሄን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብለው ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለፈ እንትን ያገናኝቷል ማለት ነው። እኔ የትኛውንም ሃይማኖት ሞክር ሰው ስላልሆንኩኝ ይቅርታ እንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙ ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኪው አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈለግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አትችይም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አይ አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ ስላላወኩት። አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም ጭራሽ። አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቴን መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም። ይቻላል። በነገራችን ላይ ሀሳብሽ የተከበረ ነው። እናልፈዋለን መናገር ካልፈለግሽ። መርጬ ነበር መጀመሪያ ብዙ አይነት አውትፊቶችን ከማሰራቴ በፊት ማለት ነው እና አይ ቲንክ ኢትዮጵያ ላይ ያሉ ዲዛይነሮች ትንሽ ደከም ይላሉ ዲዛይን ማድረግ ላይ ምናምን ማለት የሚችሉትን ብቻ ነው የሚሰሩት። አሁን ለምሳሌ በጣም አሁን እኔ የመረጥኳቸው ዲዛይኖች አይ ቲንክ በጣም ከባባድ ናቸው መሰለኝ እና እነኛ ልብሶች ለምሳሌ መስራት አልቻሉም ማለት ነው። ልክ እንደዛ መስራት ምናምን ሳይችሉ ሲቀሩ ግን ከመረጥናቸው ልብሶች ላይ ላይክ በጣም አሪፍ ናቸው ወይም ደግሞ ወጣ ለኢቨንት ለአዋርድ ይሆናሉ ብዬ ከመረጥኳቸው ልብሶች ውስጥ መሰራት የሚቻለውን ሌሎቹ አቃቸው እዚህ ላይ አይገኝም ምናምን የመረጥኳቸው ማለት ነው እና እኔ መስራት የምችለውን ራሴ ክሬት አድርጌ ከዛ ደግሞ ከውጪ ለምሳሌ እውነቱን ለመናገር ውጪ ላይ ካየኋቸው ከዛ ከራሴ ጋር ሪተች አድርጌ ነው እንትን ያልኳቸው የሰራኋቸው። እሱ የመጀመሪያው ነገር ከላይ እንዳያችሁት ኮት ነው። ምንም አይነት እንትን የሚያሳይ ነገር የለውም። ይሄ ደረቴ ፓርት ክፍት ነው። ከዛ መሀል ላይ ደግሞ የሰንሰለት እንትን ነበረው። ኮቱ ያው አባቶቻችን የሚለብሱትን ኮት ነው የሚያመለክተው። ከስር ሰውነቴ አይደለም ስቶኪንግ ነው ያለው። ስቶኪንጉ ያው ስቶኪንግ ነው ሰውነቴ አይደለም። ፓንት ያላችሁት ነገር ከዛ ከላይ ካለው ከዳንቴሉ ጋር አንድ ላይ የተሰራ ነው። ፓንት አይደለም። አንድ ላይ ከዳንቴሉ ጋር ከላይ ካለው እየሰማን ነው። ኢቫን ከዳንቴሉ ጋር ነው። ዳንቴሉ ደግሞ ያው የኛ ባህል አይደለም የምትሉት
ከዚህ በፊት ቀደም ባለው እናቶቻችን የሚሰሩት ያው ዳንቴል ነው። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። አዎ እሱ ልመጣልህ ነው። ለምሳሌ ወደ አካባቢው ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛውን ከኮንፊደንስ እና ከዛኛው ጋር ይገናኙ ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የኛ ካልቸር ደግሞ ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አርግተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰው ነው እኮ ራንደም ማለት ነው። የመጀመሪያው ነገር ልክ ነህ። ትላልቅ ሰዎች ቦታ የተገኙበት ቦታ ላይ ነው የተገኘሁት። እኔም በጣም ትልቅ ሰው ነኝ። ምክንያቱም ቲክቶክ ክሬቲቭ አዋርድ እኛ የመጀመሪያው ቲክቶከር ኖሚኔት ቲክቶከር አንዷ እኔ ነኝ። ስለዚህ ሰዎቹ እኔ ሊያዩ ነው አንድም ተጋብዘው የመጡት ብዬ ነው ማምነው። በነገራችን ላይ የመጀመሪያው ነገር እኔ ለራሴ በጣም ትልቅ ቦታ ያለኝ ሰው ነኝ ማለት ላስቆምሽ ይባዬ፣ ይቅርታ ይባዬ፣ ሰዎቹ እኔንም ነው ሊያዩ የመጡት ስትይ ማለት ራቁትሽን አይደለም ሊያዩሽ እንትን የሚሉት የመጡት። ላስረዳህ ልመጣልህ ነው። የመጀመሪያው ነገር ቃይ ትላልቅ ሰዎች አሉ ስላልከኝ ከሱ ልጀምርልህ ብዬ ነው። እኔም አንዷ ትልቅ ሰው ነኝ እና የቲክቶክ ክሬቲቭ አዋርድ ስለተዘጋጀ አዋርዱ ላይ እኛን ኖሚኔት የተደረግነው አይደለ? ትላልቅ ሰዎቹም ዞሮ ዞሮ እኛን ለማየት ነው የሚመጡት እንጂ ለምሳሌ አሁን እኔ እነሱ ላደንቅ አይደለም እዛ ቦታ ላይ። ለምሳሌ ራሴን